ጤና ይስጥልን እንደምን አላችሁልን የቻናላችን ቤተሰቦች የእናንተ ኢትዮ ትረካ ነው። ሰዓቱ ደግሞ የተመረጡ ወጎችና ትረካዎችን የምናቀርብበት ነው። ባለፈው ሳምንት ፕሮግራማችን የነጻነት ባሮች ክፍል 60 ማቅረባችን ይታወሳል። በዛሬው ትረካችን የነጻነት ባሮች ክፍል 61 ይዘንላችሁ ቀርበናል። ለቻናላችን አዲስ ነው ሼር፣ ላይክ እና ሰብስክራይብ ማድረጉን አይዘንጉ። የነጻነት ባሮች ክፍል 61 እንደሚከተለው ይቀርብላችኋል። እሱንም አውቃለሁ የጠራሩን ትርጉም ነበር እስካሁን ያላወኩት። አቦይ ጠራራ የሚል ትግርኛ ዘፈንስ አውቶ የለ ጅሎች። አልጋነሽ ከማልቀስ ብዛት ሊፈነድ የደረሱን ትላልቅ አይኖቿን እንደሚጥሚጣ የቀላችውን ሚጢጢዋን አፍንጫዋን እየጠራረገች በጎረረነ ድምጿ ተነፋነፈች። ከቀኑ 8 ሰዓት ከ30 ደቂቃ ሆኗል። ሙቀቱ ከልክ ያለፈ ነበር። ትንፋጉም ቢሆን የዚያኑ ያህል ነበር። አብዛኞቹ ሐሳብ ስለተጫናቸው ሙቀቱን ስላየለባቸው ደካክመዋል። ውሃ ጥም ተናጋቸውን ቁልፎታል። እዚህ ከመጡበት ከትናንት ማታ ጀምሮ ምንም የሚላስና የሚቀመስም አላገኙም። ስለዚህ ምሮባቸዋል። ቢሆንም ምንም አላሰኛቸው። ከሐሳብ ጭንቀቱና ጥበቱ ጋር እንደማይበላላቸው ያውቁታል። እንዲያውም ከናካቴው ስለምግብ አያስቡ። ግማሹ የነገው ቀን ምን ተስፋ ይዞ እንደሚመጣ ወይንም ምን መከራ አስከትሎ እንደሚመጣ እያሰለሰለ በስጋት ቁጭ ብሎ ይባዝናል። እኩሌታው ደግሞ ምንም ጠብ ለሌለት ነገር እንዲያ ለመተንፈስ ያህል እንዲህ ቢሆንስ እንዲያ ቢያጋጥምስ እያለ አጠገቡ ላለው በቀስታ ብሶቱን ያካፍላል። ቀሪው ወበቁ ሰውነቱን አስሎት እንቅልፍ ባይዘውም አይኖቹን ጨፍኖ ጋደም ብሎ ያንጎላጅጃል። ህፃናቶቹም ደክሟቸው መላፋትና መጫወት አቁመዋል። አንዳንዶቹ ረሃብ ሞርሞራቸው ያለቅሳሉ። እንቅልፍ ጥርግ አድርጎ እስኪወስዳቸው ድረስ በእናቶቻቸው እቅፍ ውስጥ ወድቀው የሚነጫነጩ ህፃናትም ሞልተዋል። ከሁሉም በስሜት በጣም የምትለየው አልጋነሽ ነበረች። በዚህ ጭንቅና የነፍስ ማዳን ጥበት ውስጥ ስለመሞት አሊያም በሰላም ለሀገሯ ስለመብቃት አይደለም የምታስበው። የሷ ጥበት ጭንቀትና ስጋት ከዘር ሰናይ ጋር ስለመለያየቷ ብቻ ነበር። በእርግጥ ከ49ኙ በበለጠ የተጎዳችው እሷ ነች። ወዶ መለየት በእጅጉ አመንምኗታል። እስከ ዘላለሙ ተለያይተን እንቀር ይሆን የሚል ስጋት ባያሌው ረብሿታል። እንደ ሌሎቹ ወደ ኢትዮጵያ ሳይሆን ፍቅረኛዋ ካለበት ሀገር ወደ ኤርትራ መመለስ ነው የምትፈልገው። ተስፋ ስለጨላለመባት ግን ስሜቷ ተመናምኗል። ልቧ በሐዘን እየደማ አይኗን ሳይሆን ደም ማልቀስ ጀምሯል። አልፎ አልፎም ስለ ወላጅ እናቷ ታስባለች፣ ትጨነቃለች። እናቷ አዴ ጽጌወይኒ የት እንደደረሱም የምታውቀው ነገር የላትም። ከቤት ታፍነው ፖሊስ ጣቢያ እስኪወሰዱ ድረስ ከላንድ ሮቨር ውስጥ አንድ ላይ ነበሩ። ከዚያን ጊዜ ወዲህ ግን የተጠፋፉት። አልጋነሽ እድሜ ልኳን የምታውቃቸውን እናቷን ረስታ ስለ ዘረሰና ይህን ያህል መጨነቋ አልፎ አልፎ ራሷን ትታዘባለች። ምትክል የሌላቸው ለአንድ እናቷ ቢያንስ የዘረሰናይን ያህል አብዝታ መጨነቅ እንደነበረባትም ታምናለች። ሆኖም ግን በተግባር የሚቻላት አልሆነም። ለካ ፍቅር ይህንን ያህል ከባድ ኑሯል ብላ ብትገረምም 99 ከመቶ ጊዜዋን ለሱ ሰጥታ ስለሱ ብቻ ማሰብን ቀጥላለች። ከሁሉም ከህሊናዋ ላይ አልጠፋ ብሎ በየሰኮንዱ ከአይኗ ላይ የሚታያት ወታደሮቹ እየገፈታተሩና እያዳፉ ሲወስዷቸው አይቶ ዘርሰናይ ቅስሙ ተሰብሮ እርርኩም ትር ብሎ እንባውን እያፈሰሰ እጁን ለስንብት ይዘረጋላትን ነው። በሳግ መሃል አይዞሽ ፍቅሬ የሁሉ ችግር አልፎ ተመልሰን እንገናኛለን ያላትንም እስካሁን ከጆሮዋ ላይ አልጠፋም። እናም ለሱም ምርር ብላ ለቀሰች። ከሷ ሌላ ማንንም ሴት መልመድ እንደማይችል ስለምታውቅ ሐዘኑን መሸከም አቅቶት ራሱን እንዳያጠፋ ለፈጣሪ አብዝታ ጸለየች። ኦ አምላኬ ከሱ ተለይቼ መኖር አልችልምና አንተ ወርዳኝ ስትልም ጮክ ብላ የፍቅር አምላኳን ተማጸነችው። ቄስ ነጽራብ ስለሌላ ነገር እያሰቡ መጽሐፍ ቅዱሳቸው ላይ አቀርቅሮ ነበርና ያለችውን ባለመስማታቸው ምን አልሽኝ ልጅ አሏት። መጽሐፋቸውን እያጣፉ ወደሷ ዞሮ ምንም እንዲሁ ብቻዬን ነው። ቄስ ነጽራብ የፊቷን መጎሳቆልና መጠቋቆር አይተው ለጥቂት ጊዜ በሐዘኔታ አስተዋሏትና አይዞስ ልጄ
እሱ ያመጣውን እሱ ራሱ ይመልሰዋል አሏት። አልጋነሽ ጭንቀቷን የሚጋራት አጠገቧ ማንም ስለሌላ ልትፈነዳ ደርሳለች። ቄስ ነጽራ ምንም እንኳን ገና ወጣት ቢሆኑም በቄስነታቸው ምክንያት ግን የሚስጥሯ ተካፋይ ሊሆኑላት አይችሉም። እድሜያቸው ሙሉ በሃይማኖት ላይ ያሳለፉ ስለሆኑ ስለ ፍቅር ምንም አያውቁም። ምን ያህል እንደሚያንገበግብ፣ ምን ያህል ፋታ እንደማያሳጣ፣ ምን ያህል ብርቱ ህመም መሆኑን ስለማይረዱ ይስቁባት እንደሆነ እንጂ ምንም የሚፈይዱላት ነገር የለም። ከዚህም አልፎ በዚህ ቀውጢና አሸባሪ ጊዜ ስለ ፍቅር በመጨነቅ ሊታዘቧትም ሊቀየሟትም ሊንቋትም ይችላሉ። ግና አጋጣሚውን እንዲህ ማሳለፍ አልፈለገችም። የግድ ስለሱ አንድ ቃል ተናግራ ትንሽ ቀለል እንዲላት ጓጉታለች። አባ፣ አቤት ልጄ፣ እነዚህ እርኩሶች ትናንት ከቤታችን አፍሰው ሲወስዱን ዘርዕሰና የሆነውን ልብ ብለው አይተውታል? አሁን ልጄ በደንብ አይቼዋለሁ። አያሳዝንም ታዲያ? እኔ እንዴት እንዳሳዘነኝ ልነግሮት አልችልም። ያኔም እኮ አንቺም ታሳዝኝ ነበር። አትቀየምብኝ እንጂ ፍቅራችሁ የውሸት ፍቅር ነበር የሚመስለኝ። ሁሌ ስትጨቃጨቁ ብቻ ነበር የማያችሁ። እናንተም ባየው ቁጥር መቼውን ወረቱ የሚያልቅላቸው እል ነበር። ትናንት ግና የተባረከ ጽኑ ፍቅር እንዳላችሁ በተግባር ማወቅ ችያለሁ። ምን ዋጋ አለው ታዲያ አባቴ? አለቻቸው የተስፋ መቁረጥ ስሜት ተጫጭኗት። አይዞሽ፣ የእግዚአብሔር ስራ ምን ይታወቃል? እንኳን አልተቀያየማችሁ እንጂ በፍቅር የተለያየ ዞሮ መገናኘቱ አይቀርም። ለሰው ልጅ ተስፋ ብቻ ነው የሚያስፈልገው ልጄ። ተስፋ የሌለው ሰው የሞተ ያህል ነው። አይመስለኝም። የኛ ጉዳይ አብቅቶለታል። ምንም ተስፋ የለውም። ልጅ ስለሆንሽ ይህንን የምታስቢው። ይልቅ ማልቀሱን ተይና ከጸሎቱ ላይ በርቺ። ከጸሎቱ ላይ በርቺ። አባ ወይዬ፣ ጸባዩ ግን እንዴት ነው? እኔ እንጃ፣ ብቻ ጥሩ ጠባይ ያለው ይመስላል። ብዙም አላስተዋልኩትም እንጂ እንዴት ልበሉት አባ፣ ነፍስ ነገር እኮ ነው። እርግጥ እርስዎ እንዳሉት ይጨቃጨቃል። ላቀረበውና ለወደደው ሰው ብቻ ነው። ከሌላ ሰው ጋር ሲሆን እንኳን ሊጨቃጨቅ ብዙም አያወራም። በዚህ ምክንያት ሰዎች ኩራተኛ ነው ይሉታል። ታዲያ እኮ አባቴ ባይወደኝ ኖሮ እንደ ሌሎቹ ችላ ይለኛል ነበር። ቢወደኝ እኮ ነው አብዝቶ የሚከታተለኝና የሚጨቀጭቀኝ አይደል እንዴ? ይሆናል። ስለ ዘርዕሰናይ መስማትም ሆነ መናገር የማትጠግበው አልጋነሽ የልቧን የምታጫውት ሰው በማግኘቷ እሱን ያገኘች ያህል ፍንድቅድቅ እያለች ኩሩ ልጅ እኮ ነው። የሱ ኩራት ግን ደስ ይላል። ምክንያቱም ኩራቱ እንደሌሎቹ ኤርትራውያን ከንቀት የተነሳ ኩራት አይደለም፣ በራሱ ስለሚተማመን ነው ኩራ የሚለው አለቻቸው። ኤርትራውያን ከንቀት የተነሳ ይኩራሉ እንዴ? ታዲያስ? እንዲያውም የነሱ ኩራት ብቻ አይደለም፣ ንቀትም ትዕቢትም ነው። ኤርትራውያን ሲባሉ ካለነሱ ሌላ ሰው ያለ አይመስላቸው። ካለ ኤርትራዊ በስተቀር ሌላ ጀግና፣ ምሁር፣ ስልጡን የለም ባዮች ናቸው። አብሶ የትግራይን ሰው እንዴት እንደሚንቁ ልነግሮት አልችልም። ቋንቋችንም ጭምር ነው የሚያስቃቸው። ጥሩ ለብሰን ሲያዩን ይገረማሉ። በዚያም ላይ ከንቀታቸው የተነሳ የሚናገሩትን አያውቁትም። እንደሰው የሚያስብና የሚቀየም አእምሮ ያለን ስለማይመስላቸው አነጋገራቸው ለከት የለውም። ከማንም ሳይሻሉ በባዶ ጉራና ባጉል ትምክት የተወጣጠሩ ቢወት ስለሆኑ እኔ አልወዳቸውም። ዘሬ ግን ከልቡ ሰው ነው። ሰው በሰውነቱ መከበር እንዳለበት ያምናል። ትናንት ከሞገስ ጋር ሲከራከር ሰምቶ የለ? አንድን ህዝብ በጅምላ እንዲህ ነው ብሎ ማለት መጥፎ ነው። ወደ ተሳሳተ አቅጣጫ ሊመራ ስለሚችል አደገኛ አመለካከት ነው። በእኔ በኩል ኤርትራውያን ትምክተኞች ናቸው ብዬ መናገር ይቸግረኛል። በአንዳንዶቹ ኤርትራውያን ላይ መጠኑ ያለፈ ትምክትና ጉራ ሊንጸባረቅ ይችላል። ይህ ደግሞ ሻዕቢያ ኮትኩት ያሳደገው መጥፎ አመለካከት ነው። በተጨማሪም በኢትዮጵያ ገዢዎች ለብዙ ዓመታት ሲጨቆኑና ሲረገጡ ስለቆዩ አርቆ ካለማሰብና ካለማመዛዘን እንዲሁም ከእውቀት ማነስ የተነሳ ጠቅላላ ኢትዮጵያ ህዝብ የረገጣቸው መስሎ ይሰማቸዋል። በዚህም ንቀትና ጥላቻ ሊያሳድሩ ይችላሉ። ትምክት በተለያዩ ምክንያቶች ሊሰርጽ ቢችልም
ራስን በቅጡ ካለማወቅና ማንነትን ከመርሳት የሚመነጭ ነው። ድንቁርናም ነው። ጀርመኖች ሲበዛ ትምክህተኞች ናቸው ነው የሚባሉት። እስራኤላውያንም ግብፃውያንም እንዲሁ። ጀርመኖች እኛ ምርጥ ዘር ነን ብለው ነው የሚያስቡት። ጀርመኖች እኛ ምርጥ ዘር ነን ብለው ሌላውን ይንቃሉ ብዬ ለመናገር አልደፍርም። ናዚዎች ግን የጀርመን ሕዝብ ማንነቱን ረስቶ በሌለና ባልሆነ ነገር እንዲዳክርና ለጥቅማቸው ሲል ከጎናቸው እንዲቆም መርዙን ያግቱት እንደነበር ግን አውቃለሁ። እና ምን ልልሽ ነው የፈለኩት እነ ሞገስን ብቻ ሳይሆን እነ ዘርሰናይም ጭምር መርሳት የለበሽም። አባቴ ቄስ ሆኖ ሳለ ይህንን ሁሉ እንዴት ሊያውቁ ቻሉ? ፖለቲካንም እንደ ሃይማኖት ያውቃሉ ማለት ነው። የምሽት ተረኛ ጠባቂ ወታደር ከ12 ሰዓት በኋላ እርስ በርስ መነጋገርም ሆነ ማናቸውንም ድምጽ ማሰማት አጥብቆ እንደተከለከለ ይህንን ትዕዛዝ የጣሰ ለመስማት እንኳን የሚሰቀጥጥ ቅጣት እንደሚደርስበት አስጠንቅቋቸዋል። ኮንቴነሯ ፍጹም የሚያስጠላ እርጭ ያለ የሚከብድ ጸጥታ ተጫጭኗታል። በዚህም ላይ ኮንቴነሯ መብራት ስላልተገጠመላት ድቅድቅ ያለ የሚያስፈራ ጨለማ ወርሷታል። አሁን ከምሽቱ 2 ሰዓት ነው። እስካሁን ግን ያ ጭልፋ የሚሰብር ሽሮ ወጥም ሆነ ያ በጣሊያን ስታይል የተሰራ የሻገተና ያረረ ዳቦ ላይናቸው እንኳን አላዩትም። አንዳንድ ጠንቃቃ ሴቶች ስንባረር ስንቅ ይሆነናል ብለው አስቀድመው ያዘጋጁትን ቆሎ፣ ዳቦ ቆሎና በቅቤ የታሸ በሶ ይዘው በመምጣታቸው እሱን ተካፍለው ነበር 11 ሰዓት ላይ የበሉት። ህፃናትም እንደየእድሜያቸው መጠን የሚሆናቸውን የተገኘውን ሰጥቷቸው ስለበሉ ድብን ያለ እንቅልፍ ወስዷቸዋል። አልፎ አልፎ በእንቅልፍ ልባቸው ቢስቁና ቢቃዡም ድምጻቸው ውጪ ስለማይሰማ ግን እስረኞቹን ብዛም አልተሰቃጠጡም። ያንደረመጥ ሲፋጅ ዋለው የአሰብ በረሃ ሙቀት ከመሸ በኋላ ትንሽ ቀዝቀዝ ማለት ቢጀምርም ወበቁ አሁንም ያስጨንቃል። ግማሾቹ እስረኞች ከስር ጋቢ፣ ነጠላ ወይንም እንደ ሱሪና ሸሚዝ ያለ ነገር አንጥፈው ከቤት ያወጡትን ሻንጣ ተንተርሰው ጋደም ብለዋል። ግማሾቹ ደግሞ እንዲሁ ባዶ ሜዳ ላይ ተኝተዋል። ሁሉም ድካሙ፣ ሙቀቱና መጨናነቁ አጎሳቁላቸዋል። በዚህ ድካም፣ ሙቀትና መጨናነቅ ውስጥ ደግሞ ከዚህ ሲኦል ወጥተው የነጻነት አየር የሚተነፍሱበት ቀን እየናፈቁ ይጨነቃሉ። በሰላም ያዋላቸው አምላካቸው በሰላም ያሳድራቸው ዘንድ ይጸልያሉ። ቄስ ነጽራብ ግን እንደ ቄስነታቸው አይደለም የሚያስቡት። እንደ ሌሎቹ እስረኞች አምላካቸውን አይደለም የሚማጸኑት። እስካሁን ከልብ የመነጨ ጸሎት ለአምላክ ያላደረሰ ሰው ቢኖር እሳቸው ብቻ ናቸው። የእሳቸው ጸሎትና ጭንቀት ያሉበት ቦታ በትክክል ካለማወቃቸው ላይ ነውና ከህፃናቶቹ በስተቀር ጠቅላላ እስረኞች ከዚህ ቦታ የደረሱት አይኖቻቸው በጨርቅ ተሸፍኖ ነው። ጠዋትና ምሽት ላይ እንደያቀማመጣቸው ቅደም ተከተል በጓሮ በኩል ለሽንት የወጡ ቢሆንም አለፍ አለፍ ብለው ከቆሙት 5 በርና መስኮት ያሏቸው ኮንቲነሮች ጭው ካለ በረሃ ላይ ሲያፏጭ ከዋለው ኃይለኛ ነፋስ ሌላ ምንም የታያቸው ነገር አልነበረም። በዚህ ምክንያት ቄስ ነጽራብ ኮንቲነሯ የቆመችው የት አካባቢ እንደሆነች ፍንጭ ስላላገኙ ዙሪያው ገደል ሆኖባቸዋል። በተለይ ማታ ላይ ሲሆን ኮንቲነሮቹ ምን ተግባር እንደሚያከናወኑባቸው እነማን ምን ሲያደርጉ እንደሚያድሩባቸው ምንም ስለማያውቁ በእጅጉ ተጨንቀዋል። ኮንቲነሮቹ ለምን ዓላማ እንደሚያገለግሉ ሳያውቁ ለማምለጥ መሞከር አደገኛና በገዛ እጅ አጉል መሆን እንደሆነ አጥነውታል። ከፊት ለፊት ደግሞ ምን ያህል ወታደሮች የት ሴት ላይ ሆነው እንደሚጠብቋቸው ሳያረጋግጡ እርምጃ መውሰድ ጅልነት መሆኑን ተገንዝበዋል። እናም በምን ዘዴ ያሉበት ስፍራ አውቀው እንዴት ማምለጥ እንደሚቻላቸው እያወጡና እያወረዱ ጨለማ ላይ አፍጠዋል። በዚህ ጊዜ ነበር ያ ልብን የሚያሸብር ጸጥታ የሚያናውጽ ያ እንደ መርግ የሚከብድ ጨለማን የሚያደፈርስ አስደንጋጭና አስጨናቂ የህፃን ሬት የተሰማው። ውድ የኢትዮ ትረካ ቤተሰቦች የነጻነት ባሮች ክፍል 62 በሚቀጥለው ሳምንት ፕሮግራማችን ይዘንላችሁ እንቀርባለን። አብራችሁን ስለነበራችሁ እያመሰገንን ላይክ፣ ሼር፣ ሰብስክራይብ ማድረግዎን አይዘንጉ። እስከ ሳምንት መልካም